በዘመናችን በዓለም ላይ በከፍተኛ ፍጥነት እያደጉ ከሚገኙና እጅግ ተወዳጅ ከሆኑ የስፖርት አይነቶች አንዱ ነው። ይህ ስፖርት ከተለያዩ የትግልና የጥቃት ማርሻል አርት አይነቶች ልክ እንደ ቦክስ፣ ሙዋይ ታይ፣ ብራዚሊያን ጂጂትሱ፣ ሬስሊንግና ካራቴ ካሉ የስፖርት ጥበቦች የተወጣጡ ስልቶችን በማጣመር አንድ ተዋጊ ተፋላሚውን ቆሞ ወይም መሬት ላይ አጋድሞ አፈር ከድሜ የሚደባልቅበት ዘመናዊ የቡጢ ስፖርት ነው። ሚክስድ ማርሻል አርት። ውድ የቻናላችን ተከታታዮች ሚክስድ ማርሻል አርት ኤምኤምኤ መቼ ተጀመረና እንዴትስ ተጀመረ የሚለውን መረጃ አካተን ለእናንተ ልናደርስ ይህንን ጥንቅር አዘጋጅተናል። አብራችሁን ስትቆዩ ቻናሉን ላይክ እና ሼር በማድረግ እንዲሆን እንጋብዛለን። የኤምኤምኤ አመጣጥን በሁለት መንገድ ማየት ይቻላል። ጥንታዊ የታሪክ መሰረትና ዘመናዊው አጀማመር ብለን። ጥንታዊ መሰረቱ ከክርስቶስ ልደት በፊት 648 ዓመተ ዓለም የኤምኤምኤ ፍልሚያ ውድድር በጥንታውያን ግሪኮች ዘመን የነበረ ነው። በ648 ዓመተ ዓለም በ33ኛው የኦሎምፒክ ጨዋታዎች ላይ ፓንክራቲዮን የተሰኘ የትግል ስፖርት ተዋወቀ። ይህ ስፖርት ቦክስንና ሬስሊንግን ያቀላቀለ ሲሆን ከአይን መውጋትና ከንክሻ ውጪ ማንኛውም አይነት ድብደባና ትግልን ይፈቅዱ ነበር። ወደ ዘመናዊ የሚክስድ ማርሻል አርት ፍልሚያ ስንመጣ ደግሞ በፈረንጆቹ ኖቬምበር 12 1993 በአሜሪካን ዴንቨር ኮሎራዶ ውስጥ በተካሄደው የመጀመሪያው አልቲሜት ፋይቲንግ ቻምፒዮንሺፕ ውድድር ብቅ አለ። የዚህ ውድድር ዋና ዓላማ ከዓለም ማርሻል አርት አይነቶች ቦክስ፣ ካራቴ፣ ጂጂትሱ፣ ሱሞ እና ሌሎችም የትኛው ይበልጣል የሚለውን ጥያቄ ለመመለስ ታስቦ የተጀመረ ነበር። እናም የኤምኤምኤ እድገት በዋናነት የተመሰረተው በሁለት ትልልቅ እንቅስቃሴዎች ሆነ። በ20ኛው ክፍለ ዘመን መጀመሪያ በ1920ዎቹ አካባቢ በብራዚል ትርጉሙ ማንኛውም ነገር ይፈቀዳል የሚል ትርጉም ያለው ቫሌ ቱዶ የተሰኘ ውድድር ተጀምሮ ነበር። የተለያዩ የማርሻል አርት አሰልጣኞች የየራሳቸውን ስልት የበላይነት ለማስከበር በሚያደርጉት ክፍት ውድድር የተነሳ ዘመናዊ ኤምኤምኤ እንዲወለድ መንገድ ጠርጓል። በእርግጥ በ1993 ዓ.ም የተካሄደው የመጀመሪያው ዩኤፍሲ ውድድር በጣም ጥቂት ህጎች ነበሩት። የክብደት ወሰን ያልነበረው፣ የጊዜ ገደብ ያልነበረውና እንዲሁም ዳኞች ያልነበሩትም ነበር። ውድድሩ የሚያልቀው አንደኛው ተዋጊ እጁን ሲሰጥ ወይም ራሱን ስቶ ሲወድቅ ብቻ ነበር። በጊዜ ሂደት ግን ስፖርቱ ደህንነቱ የተጠበቀና በህግ የተደገፈ እንዲሆን ለማድረግ የስፖርት ኮሚሽኖች ጣልቃ በመግባታቸው የክብደት ክፍሎች፣ የጓንት አጠቃቀም፣ የዙር ገደቦችና ጥብቅ የህግ ደንቦች ተዘጋጅተውለት የዛሬውን ዘመናዊ ቅርጽ ያዘ። ለኤምኤምኤ መፈጠርና ታዋቂነት ትልቁን ድርሻ የተጫወቱ አካላት አሉ። በተለይም ካርሎስ ግራሲ እና አሊዮ ግራሲ የብራዚሊያንን ጂጂትሱ ስልትን ካዋለዱ በኋላ ልጃቸው ሮሪዮን ግራሲ ደግሞ ወደ አሜሪካ በመሄድ የጂጂትሱ ስልትን ለማስተዋወቅ ዩኤፍሲን ከመሰረቱት ሰዎች አንዱ ሆነ። እናም በዩኤፍሲ አንድ ላይ የተወዳደረው የኤሊዮ ልጅ ሬስ ግራሲ ከአካለ መጠን አንጻር ከአብዛኞቹ ተወዳዳሪዎች አነስተኛ ቢሆንም የመሬት ላይ ትግል ስልትን በመጠቀም ትልልቅ ተወዳዳሪዎችን አሸንፎ የውድድሩ ሻምፒዮን ሆነ። ይህ ክስተት ደግሞ የመሬት ትግል አስፈላጊነትን ለዓለም ምርጥ አድርጎ አሳየ። አርት ዴቭ ከሮሪዮን ግራሲ ጋር በመሆን በዩኤፍሲን ሐሳብ ያመጣ የቢዝነስ ሰው ሲሆን ሜሮዊትዝ ደግሞ ውድድሩ በቴሌቪዥን እንዲሰራጭ በማድረግ ረገድ ትልቅ አስተዋጽኦ አበርክተዋል። በ2001 ዓ.ም ዩኤፍሲ በኪሳራ ምክንያት ሊዘጋ ሲል ዳና ዋይት ከጓደኞቹ ሮሌንዞና ፍራንክ ፋርቲታ ጋር በመሆን ዩኤፍሲን $2 ሚሊዮን ገዙት። ዳና ዋይት ድርጅቱን በፕሬዝዳንትነት እየመራ ስፖርቱን ህጋዊ በማድረግና በዓለም አቀፍ ደረጃ በማስፋፋት የዛሬውን $1 ቢሊዮን የሚያወጣ ግዙፍ ኢንዱስትሪ አድርጎታል። በኤምኤምኤ ውድድር ውስጥ ፕሮፌሽናል ተዋጊ ለመሆን ረጅም ፈታኝና ስልታዊ ዝግጅትን ይጠይቃል። እናም በዚህ ፍልሚያ ውስጥ ተዋጊ ለመሆን የሚከተሉትን ዋና ዋና ደረጃዎች ማለት ያስፈልጋል። አንድ የኤምኤምኤ ተዋጊ በሁለት ዋና ዋና የማርሻል አርት ዘርፎች ላይ ጠንካራ ክህሎት ሊኖረው ይገባል። መጀመሪያው የቁም ቦክስን ለእጅ ምት፣ ለእንቅስቃሴና ለራስ መከላከያ ሲባል በተገቢው መከወን የሚችል መሆን ይኖርበታል። ለእግር፣ ለጉልበትና ለክርን ምቾት ደግሞ ሲባል ሙዋይ ታይን ጠንቅቆ ማወቅ የግድ ነው። የመሬትና የትግል ስልቶች በብቃት መወጣት ደግሞ ተቃዋሚን መሬት ለመጣል ወይም ላለመውደቅ ሌላው አስፈላጊ ነገር ነው። ብራዚሊያን ጂጂትሱ መሬት ላይ ተቃዋሚን በማነቅ እጅ ወይም እግርን በማቆራኘት ለማሸነፍ ቁልፍ መሳሪያ ነው። የፕሮፌሽናል ኤምኤምኤ ጂምን መቀላቀል ጥሩ የኤምኤምኤ አሰልጣኞች፣ የዝግጅት ባልደረቦችና የአካል ብቃት ባለሙያዎች ያሉበትን ታዋቂ ክለብ መቀላቀልም ወሳኝ ነው። አንድ ተፋላሚ ወደ ፕሮፌሽናልነት ውድድር ከመሸጋገሩ በፊት
በጀማሪ ደረጃ በርካታ ጨዋታዎችን ማድረግ ያስፈልጋል። ይህ ሲሆን ከብዙ መውደቅ መነሳቶች ልምድ መቅሰም ያስችላል። ውድድሩ የጉዳት ስጋትን ለመቀነስ ጥብቅ የመከላከያ ትጥቆች አሉ። ፕሮፌሽናል መሆንና ውድድሮች ውስጥ መሳተፍ በአማተር ደረጃ ጥሩ ውጤት ካስመዘገቡ በኋላ ወደ ፕሮፌሽናልነት መሸጋገር ይቻላል። በሀገር ውስጥ ወይም በዞናዊ የኤምኤምኤ ውድድሮች ላይ በመሳተፍ አሸናፊ መሆን፣ የክብደት ቁጥጥር፣ የጽናት ልምምድና የአእምሮ ዝግጅት ማድረግ፣ በአካባቢያዊ ውድድሮች ላይ የማሸነፍ ሪከርዱን ያሳደገ በትልልቅ ድርጅቶች የመመልመል ዕድሉ ይሰፋል። ጥሩ ወኪል ማግኘት ከትልልቅ ድርጅቶች ጋር ኮንትራት ለመደራደር ይረዳል። ኤምኤምኤ ከቀላል የጎዳና ላይ ትግል ተነስቶ ዛሬ በጥብቅ የሕክምናና የስፖርት ደንቦች የሚመራ ከፍተኛ ትዕግስትን፣ ስነ ስርዓትንና የብዙ ዓመታት ልምድን የሚጠይቅ አክብሮት ያለው ዓለም አቀፋዊ ስፖርት ነው። እናም በዚህ ዓለም ትኩረት ሁሉ ባረፈበት ውድድር ውስጥ የምንጊዜ ምርጥ አደገኛ ተፋላሚ ተብሎ በስፖርት ባለሙያዎች በደጋፊዎችና በተፋላሚዎች ዘንድ በስፋት የሚታወቅ ሰው እንዲፈጠር ሆኗል። ይህ ሰው ጆን ጆንስ ይባላል። በቀላልና ከባድ ሚዛን ክፍሎች ውስጥ ያሳየው ፍጹም የበላይነት፣ በኬጅ ውስጥ ያለው ረጋ ያለ ባህልና ማንኛውንም ተቃራኒ የማሸነፍ አቅሙ በኤምኤምኤ ታሪክ ውስጥ ወደር የሌለው ያደርገዋል። ጆን ጆንስ በሙያው ከተጋጠማቸው በርካታ የዓለም ሻምፒዮኖችና የክብር መዝገብ አባላት መካከል አንዳቸውም በውጊያ ሜዳ ላይ ሊረቱት አልቻሉ። በስፖርት ዘመኑ ከተመዘገቡት የውጊያ ውጤቶች መካከል ብቸኛው ሽንፈቱ በውጊያ ተሸንፎ ሳይሆን በስሜት ውስጥ ሆኖ ሕግን ባልተከተለ የክርን ምት የተሰጠ የዳኛ የተሳሳተ ውሳኔ ብቻ ነው። ከተለያየ ፍልሚያ ዘይቤ ጋር በፍጥነት የመላመድና በውጊያ ወቅት ሳይደነግጥ የማሸነፍ መንገድ የመፈለግ አቅሙ የስፖርቱ ቁጥር አንድ ገዥ አድርጎታል። የጆን ጆንስ ልዩ ጥበብ የስፖርቱን የተለያዩ ዘርፎች ፍጹም በሆነ መንገድ አዋህዶ መተግበሩ የማሸነፊያ ሌላው ጥበቡ ነው። በተለይም የሚከተላቸው ስልቶች ከሌሎች ተፋላሚዎች ይለዩታል። ጆንስ ረጅም የክንድና የእግር ርዝማኔውን በመጠቀም ተቃራኒው አጠገቡ እንዳይደርስ ያደርጋል። በተለይም ኦብሊክ ኪክ ተብሎ የሚጠራውንና የተቃራኒውን ጉልበት በመጫን እንቅስቃሴውን የሚያስተጓጉለውን እግር ምት በብቃት ይጠቀማል። በተጨማሪ ያልተጠበቁ የዞር ክርንና የጉልበት ምቶችን በመጠቀም ተቃራኒውን በቀላሉ ያናውጣል። ጆንስ ከፍተኛ ደረጃ ያላቸውን ታጋዮች እንኳን መሬት ላይ ጥሎ መቆጣጠር ይችላል። ተቃራኒውን መሬት ላይ ካስተኛ በኋላ በክርንና በቦክስ የሚሰነዝረው ድብደባ እንዲሁም በረቀቀ መንገድ አካልን በማጣመም ሰሚሽን የማድረግና ተቃራኒውን እጁን እንዲሰጥ የማድረግ ጥበቡ በጣም አደገኛ ነው። ሌላው ጆን ጆንስ ትልቁና አደገኛው መሳሪያ አእምሮ ነው። የተቃራኒ ተፋላሚውን ወሳኝ ጠንካራና ደካማ ጎን ለይቶ ማወቅና ያንን ጠንካራ ጎን ማፍረስ ይችላል። ተቃራኒው በሚጠብቀው መንገድ ሳይሆን ሙሉ በሙሉ አዲስ በሆነ ስልት በመግባት የተቃራኒውን ስነ ልቦና ያፈርሳል። ጆን ጆንስ የማርሻል አርት ሳይንስን ጠንቅቆ የተረዳ፣ በውጊያ ወቅት በሚፈጥረው ስትራቴጂካዊ በላይነትና የትኛውንም የውጊያ ዘይቤ ወደ እሱ ፍላጎት መቀየር በመቻሉ የኤምኤምኤ ስፖርት የምንጊዜም አደገኛና ስኬታማ አትሌት ለመሆን ችሏል። እናም እንደዚህ ያለው አደገኛ ምት የሚስተናገድበት የዱላ ውድድር የዓለምን ቀልብ የሳበ ሆኖ ዛሬ ከኛ ደጅም ደርሷል። የእኛዎቹ የኤምኤምኤ ተወዳዳሪዎችም በዚህ ሁሉ የፍልሚያ ጥበብ የዳበሩ መሆናቸውን ባናረጋግጥም ግን የማይካደው ሀቅ ቡጢ እንደ ጉድ የሚወርድበት መሆኑን እንመለከት ቀን እየጠበቅን ነው። ሴዶ አካል ጉዳተኛ ይሆናል። ይሄን ነገር ለታሪክ ይቀመጥ። ሴዶ አይራመድም። ኢዶኖሚ አቶል አሳያለሁ። ለአንተ ብቻ አይደለም ለኢትዮጵያ ሪል ሚክስድ ማርሻል አርት ምን እንደሆነ አሳያችኋለሁ ማለት። ሰላም ውድ የቻናላችን ተከታታዮች፣ ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ እንዲሆን ስንጋብዝ በሌላ መሰናዶ እንደምንገናኝ ቀጠሮ በመያዝ ነው። በቀሉ ቀንሽ ደረሰ። በቀሉ